አብዛኞቻችሁ ታውቁታላችሁ። አንዳንዶች የዓለማችን ጎት ነው ይሉታል። አንዳንዶች ደግሞ የዓለማችን ቁጥር 1 እግር ኳስ ተጫዋች ነው ይሉታል። ነገር ግን አብዛኞቻችሁ ስለሱ የኋላ ታሪክ አሳዛኝ ታሪኩን አታውቁ። ዛሬ ይዤላችሁ የመጣሁት ስለ ክሪስቲያኖ ሮናልዶ አሳዛኝ ታሪክ ነው። አዎ ስለ ክሪስቲያኖ ሮናልዶ አሳዛኝ ታሪክ ማለት ነው። ከዚህ ታሪክ ብዙ ነገር ሰብስክራይብ ላይክ ማድረግ እንዳትረሱ። ክሪስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ፌብራሪ 5 በ1985 ፖርቹጋል ውስጥ የምትገኝ ፉንቻል የማዴራ ደሴት ውስጥ የተወለደ ሲሆን የክሪስቲያኖ አባት ሆዜ ዴኒስ አቬሮ ችግኝ ተካይ ሲሆኑ እናቱ ደግሞ ማሪያ ዶራዶስ ደግሞ ምግብ አብሳይ ነበሩ። እናቱ ማሪያ ዶሬሊ ክሪስቲያኖ ሮናልዶን እርጉዝ በሆኑ ጊዜ ሊያስወርዱት የነበረ ሲሆን ምክንያቱም ደግሞ ከክሪስቲያኖ በፊት 3 ልጆች በመከራ በችግር ስላሳደጉ ነበር። በዚህ ምክንያትም ክሪስቲያኖ ሮናልዶን ለማስወረድ ተገዶ ነበር። ነገር ግን ከማስወረድ ይልቅ ዶክተሩ በመከራቸው ምክር ክሪስቲያኖ ሮናልዶን ወልደውታል። በመውለድ የሚመጣውን ፈተና በጸጋ እንድትቀበል ካረጋት በኋላ ክሪስቲያኖ ሮናልዶ ሊወለድ ችሏል። ክሪስቲያኖ ሮናልዶ ኳስ መጫወት በጣም የሚያስደስተው ስለሆነ ኳስ በሚጫወትበት ሰዓት የሰውን መስኮት ይሰብር ነበር። ክሪስቲያኖ ሮናልዶ ትልቅ የዓለማችን አንደኛ እግር ኳስ ተጫዋች እንደሚሆን ለእናቱ ቃል ገብቶ ነበር። በዚህ ምክንያትም ጧትና ሌሊት እንቅልፍ በማጣት በትጋት በመስራት የአሁኑን ክሪስቲያኖ ሮናልዶ ሊገነባ ችሏል። ክሪስቲያኖ ሮናልዶ በ10 ዓመቱ የሰፈራቸው ክለብ ናሲዮናን ተቀላቀለ። በ12 ዓመቱ ደግሞ ግሊዝብን ተቀላቀለ። ክሪስቲያኖ ሮናልዶ የሆነ ጊዜ ጥያቄ ተጠይቆ ነበር። ያንተ ምርጡ ተጫዋች ማን ነው ተብሎ ተጠይቆ ነበር። እሱም በመለሰው ምላሽ አብዛኛው የዓለም ሰዎች ተደንቀዋል። እሱም ያለው ሚ ነበር ያለው። ይህን ጥያቄ በሚጠይቅበት ሰዓት ላይ ክሪስቲያኖ ሮናልዶ ታዋቂ አልነበረ። ነገር ግን እሱ በጣም ጎበዝ ታታሪ ስለነበረ አንድ ቀን እግር ኳስ ተጫዋች እንደሚሆን For me, the best player in the world ever, Diego Maradona. Me. ክሪስቲያኖ ሮናልዶ በ15 ዓመቱ በፈጣን የልብ ምት በሽታ ታሞ ነበር። በዚህ ምክንያትም የሚወደውን እግር ኳስ ሊያቆም ነበር። ነገር ግን በእናቱ ፍቃድ የፕላስቲክ ቀዶ ጥገና በማድረግ ወደ እግር ኳስ ሊመለስ ችሏል። ክሪስቲያኖ ሮናልዶ 2003 ላይ በ18 ዓመቱ ነበር። በዛ ጊዜ ክሪስቲያኖ ሮናልዶ ክለብና ስፖርት እንግሊዝበን እና ማንቸስተር ዩናይትድ የወዳጅነት ጨዋታ አድርጎ ነበር። በዛን ጊዜም ድንቅ ብቃቱን አሳይቶ ነበር። በዚህ ምክንያትም የማንቸስተር አሰልጣኝ ፈርጉሰንን አይን ውስጥ ለማግባት ችሎ ነበር። በዚህ ምክንያትም ፈርጉሰን ወደ ማንቸስተር ዩናይትድ እንዲመጣ አርገውት ነበር። በዚህ ምክንያትም ወደ ማንቸስተር በመምጣት 6 ዓመት ቆይቶ ነበር። 6 ዓመት በቆየበት ጊዜ 3 እንግሊዝ ፕሪሚየር ሊግ ዋንጫ፣ 1 ቻምፒዮንስ ሊግ ዋንጫ እና በግል ደግሞ በ2008 ላይ የግል ባላንዶር ዋንጫዎችን አሳክቷል። ክሪስቲያኖ ሮናልዶ እውቅናን ያገኘው ማንቸስተር ዩናይትድ ውስጥ በነበረበት ጊዜ ነበር። በዛን ጊዜ ትልቅ እውቅና አግኝቶ ነበር። ከዛ በኋላ ወደ ሪያል ማድሪድ ተዘዋወረ። 2019 ላይ ደግሞ ናሽን ሊግን አንስቷል። ከዚህ በኋላ ክሪስቲያኖ ሮናልዶ ወደ ጁቬንቱስ ሄደ። ጁቬንቱስ ውስጥ በጣም ጥሩ ትውስታ ጥሩ ችሎታውን አሳየ። ክሪስቲያኖ ሮናልዶ ጁቬንቱስ ውስጥ በነበረበት ሰዓት ላይ 2 የሴሪያ ዋንጫ አሳክቷል። ከዛ በኋላ 2023 ላይ ወደ ቀድሞ ክለቡ ማንቸስተር ዩናይትድ ተመለሰ። ነገር ግን ኤሪክ ቴን ሃግ ጋር አለመስማማት ተፈጥሮ እንዳሰበው ስላልሆነ ወደ አልናስር ሄደ። ክሪስቲያኖ ሮናልዶ በአሁኑ ጊዜ አልናስር ውስጥ ነው የሚገኘው። ክሪስቲያኖ ሮናልዶ ለክለቡና ለሀገሩ ጭምር ከ950 በላይ ጎሎችን አስቆጥሯል። ክሪስቲያኖ ሮናልዶ ሱ በሚለው ቃሉ እናውቀዋለን። ሱ በሚለው ቃል እንደ ጀግንነት እንደ መፎከሪያ እንጠቀምበታለን። አብዛኛው ሰዎች ደስተኛ ስለሆኑ እንደ ጀግንነት አድርጎ የሚቆጥሩት ሱ በማለት ነው። ክሪስቲያኖ ሮናልዶ የዓለማችን ኮከብና ትልቁ እግር ኳስ ተጫዋች ነው። የክሪስቲያኖ ሮናልዶ ታሪክ ይህን መስል ነበር። በሌላ ታሪክ እስከምንመጣላችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ባላችሁበት ሰላማችሁ ይብዛ። ዳንኤል ነኝ። ፒስ አውት።